እንዴ ምንድነው? ምን ሰራለ ደግሞ እዚህ? ምንድነው የተፈጠረው? ምንድነው? ማለት በቃ ወደ ሰዎች የሚልላችሁ እንደምችል አላውቅም። አሁን ላይ የሚሰማኝ ስሜት መሙንም መቋቋም አልቻልኩ። ያው የሥራ ሰው ስራዬን ስለምን እስከዛሬ ሲያመኝ ወደ ራሴ ትኩረት አድርጌ ምንድነው የተፈጠረው? አንቺ አይመለከትሽም። አፍሽን ዝጊ። ምንድነው ያደረጋት? ስለምንድን ነው አይደለም እሷ ልቀበላት ይቅርና እኔ ለራሴ ራሱ ቆሜ መሄድ የራሱ ግራ እስኪገባኝ በቃ ማለት እንዴት ነው ቆሜ መሄደው እስክል ድረስ ነው። እሺ መልሰን ማግኘት አለብኝ። በቃ ግሩም አሁን ላይ የገባበት አጣብቂኝ ግን በጣም ከባድ ነው። እኔ አላቅም። ውድ ቤተሰቦች አንተ ሽመልስ ትላለህ። ሽመልስን ስትፈልግ አንተ ምን እንደሚያጋጥመው ታውቃለህ? አቶ ሞገስ ካረፈበት ቀን ጀምሮ ወይዘሮ መስከረም ጎዳና ወጥተው አንድ ቤት ተከራይተው ከልጃቸው ከሳሩን ጋር መኖር ከጀመሩበት ጊዜ ጀምሮ እህትስ ጠፍታለች አይደለ? በዚህ ሰዓት ላይ ያስፈልገኛል፣ ወንድም ያስፈልገኛል። እንዴት ነው እኔ ያለ አንተ መኖር የምችለው? እዛ ቤት የተቀመጥኩ እኮ አንተ ስላለልኝ ነው አይደል? እንዴ ከሆስፒታል ዛሬ እንደምትወጣ ደውለው ነግረውኝ ነበር። በእንጀራ እናት አድጎ ከዛ በኋላ ነው ዲኤንኤ እንዳጋጣሚ ቼክ ሲደረግ ትክክለኛ እናቱ የለችም። ሰው በህይወት እያለ ብዙ ነገሮች ይገጥሙታል። ታውቃላችሁ፣ ፈተና ግዴታ ነው። ቤት ችግር ተፈጥሯል። እንዴ ህሊና ቤት ነች ያለችውና የተፈጠረ ነገር አለ መሰለኝ። ያው ቶሎ ወደ ቤት እንሂድ። በቃ ወደ ቤት እባክህ ልጄ ተረጋጋ። ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ በሀገር ውስጥ እንዲሁም ከሀገር ውጭ የሆናችሁ ግሩምን የምትከታተሉ ቤተሰቦች በሙላ በያላችሁበት እንዴት ከረማችሁ? እንዴት ቆያችሁልን? ሰላም፣ ፍቅር፣ ጤና በቤታችሁ ይግባ እንላለን። እንግዲህ ተመልሰን መተናል። ያው ታውቃላችሁ እንግዲህ ያጋጠሙን ያሉት ነገሮች በጣም ማለት በቃ ውድ ቤተሰቦች የሚልላችሁ እንደምችል አላውቅም። አሁን ላይ የሚሰማኝ ስሜት ብዙ በቃ ኮምፕሊኬትድ የሆነ ጉዳይ ላይ ነው ያለሁት። በጣም ውስብስብ ያለ ነገር ነው እየገጠመኝ ያለው። እኔ ምን እንደምላችሁ አላውቅም ቤተሰቦች። በተለይ ደግሞ አቶ ሞገስ ካረፈበት ቀን ጀምሮ ወይዘሮ መስከረም ጎዳና ወጥተው አንድ ቤት ተከራይተው ከልጃቸው ከሳሩን ጋር መኖር ከጀመሩበት ጊዜ ጀምሮ ሚኪ ታግቷል ተብሎ ከተቀመጠበት ወይም ከጠፋበት ጊዜ ጀምሮ እስካሁን ደቂቃ ድረስ ያለው ህይወታችን እንዳልነበር ግልብጥብጥ ብሏል። ማለት ይከብዳል። አንዳንዴ ነገሮችን እኮ ለማስተማም ነገሮችን ለማስተካከል ብዙ መንገድ ውስጥ ይገባል። ማለት ሰው በህይወት እያለ ብዙ ነገሮች ይገጥሙታል። ታውቃላችሁ፣ ፈተና ግዴታ ነው። ሰው ልጅ በህይወት ሲኖር ሳይፈተን ወይም መከራ ሳይ ደስታን ሳይ አይኖርም፣ አይሞትም ጭምር። ምክንያቱም ፈተና የህይወት አንድ አካል ነው። ፈተና ሲኖር ነው አንዳንዴኛ ምን በረታው ፈተና ስንፈተን። ምክንያቱም ታውቃላችሁ ትምህርት ላይ እንኳን ፈተና አለ። ያ ደግሞ ፈተና የሚኖረው ምን ያህል አውቀናል፣ ምን ያህል ተምረናል የሚለውን ለመገምገም ነው። የህይወት ፈተና ደግሞ ጠንካራ እንዲያደርገን ነው። ፈተናዎች በሚመጡ ሰዓት እንጠነክራለን፣ እንበረታለን። ሁልጊዜ ፈተና መጣ ከተባለ ግዴታን ፈተና ለማውጣት ከዛ ፈተና ራሳችንን ነፃ ለማድረግ ደስተኛ ለመሆን እንደምንም ብለን ለማለፍ ስንል ጠንከር እንላለን። ግን ፈተና ከሌለ ተመሳሳይ አይነት ኑሮ የምንኖር ከሆነ ሁሌም ሰነፎች ነን። ምድር ላይ ያለ ጠቅላላ ህዝብ እውነቴን ነው የምላችሁ ሳይፈተን የሚኖር የለም። ምክንያቱም እዚህ ተመልካቾችም አላችሁ፣ ቤተሰቦች ሁላችሁ የምታወሩኝ ታሪክ አለ። በጣም ብዙ ነገሮች ታወሩኝ ያላችሁ ማለት የምትነግሩኝ አንዳንዴ እንደውም በቴክስት እንዲህ ከሆንኩኝ እንዲህ ሆኖ ብላችሁ የምትልኩልኝ አንዳንድ መልእክቶች አሉ። ኢቭን ታሪካቸውን የሚልኩልኝ ብዙ ቤተሰቦች አሉ። ምናልባት እስኪ በቅርብ ጊዜ ታሪካችሁን ለእናንተው መልሼ የማስተላለፍ ሊሆን ይችላልና አዳዲስ ነገሮች ሊኖሩ ይችላሉ በቅርብ ጊዜና ብዙ ሰዎች ታሪካቸውን ሲያካፍሉኝ በጣም ነው ማዝነው። በጣም በቃ ደነግጣለሁ። አንዳንዴ ሳይፈተን ለካ የሚያልፍ ሰው የለም። ሀብታም ሆነ ደሃ ሆነ ጎዳና ተዳዳሪ ሆነ ትልቅ ቪላ ቤት ላይ የሚኖር ሰው ሆነ ሁሉም ፈተና ያጋጥማል። ሀብታምን በሀብቱ ደሃም በደሃው። ግን ሁሉ የሚያጋጥመን ፈተና በምንችለው አቅም ከምንችለው በታችም ከምንችለው በላይም አይሆንም። ሁሉ ጊዜ በቃ አቅማችንን ምክንያቱም ሁላችንም የፈጠረን የምናመልከው የራሳችን ሆነ ፈጣሪ አለ። ሁላችንም የምናልከው ፈጣሪ ደግሞ በአቅማችን ነው ፈተና የሚሰጠን። እውነቴን ነው የምላችሁ በአቅማችን። ከዛ በኋላ ያንን ፈተና በብቃት ስንወጣ ደግሞ ከፍ እያለ ይመጣል። ግዴታ ነው። የህይወት ውደት ነው። ሰው ይወለዳል፣ ያድጋል፣ ይሞታል። በሚያድግበት ሰዓት ብዙ ነገሮች ያጋጥሙታልና
ግሩም አሁን ላይ የገባበት አጣብቂኝ ግን በጣም ከባድ ነው። እኔ አላቅም ውድ ቤተሰቦች እንዴት እንደምወጣው ከዚህ አጣብቂኝ እንዴት እንደምገላገል አላቅም። ማለት በጣም ከባድ አሁን እኔ እዚህ ጋር ቆሜ ሳወራችሁ ለራሴ ይገርመኛል። ምን ያህል አቅም ኖሬ ምን ያህል ጠንካራ ሆኜ ነው እዚህ ከእናንተ ጋር ማወራው እላለሁ። ሽመልስ ጠፍቷል ወንድሜ። ብዙ ነገሮች ለማግኘት እሱን ጥረት እያደረግን ነው። እኔም ታሜም ብሩክም ሁላችንም እንግዲህ በላይ በታች እያልን በሁሉም አቅጣጫ ሽመልስን ካለበት ነገር ለማስወጣት ከታገተበት ለማውጣት ብዙ ነገር እያደረግን ነው። ምናልባት ትንሽ ከበድ የሚለው አሁን ሽመልስ የታገተበት ምክንያት የጠፋበት ምክንያት ምን እንደሆነ ነው ያላወቅነው። ምክንያቱም ከአቶ አያሌው ጋር ይገናኝ ከዚህ በፊት ከሰራቸው ኬዞች ጋር ይገናኝ። ምክንያቱም ብዙ ነገሮች ወደ ሽመልስ መታገት እያመሩ ነው የሚገኙት። አያሌው ጋር ስንሄዳው በአያሌው የተነሳ ነው ሽመልስ የታገተው ይላሉ አንዳንዶቹ። አባቴን እናቴ እንደዚህ አድርጎብኝ ነው የታገተው። የሆነ አካል ደግሞ ይመጣና እንደዚህ ስለተፈጠረ ነው የታገተው። የመጨረሻ የተላከልን ቪዲዮ እሱን ያሳያል፣ ግን እርግጠኛ የሆነ ትክክለኛ ፍንጭ ማግኘት ግን አልቻልንም። እኔ በጣም ግራ ገብቶኛል ውድ ቤተሰቦች። ማለት ታምራትን ብዙ መንገዶች ርቀቶች እየሄደ ነው የሚገኘው። እኔም ከጀርባ አግዘዋለሁ። ብሩክም እንደዚሁ ብዙ ጥረቶችን እያደረገ ነው። ብሩክ አሁን ከጀርባ ሆኖ ብዙ ነገሮችን እያገዘን ነው የሚገኘው። ማለት ብዙ መረጃዎችን፣ ነገሮችን፣ ሰነዶችን ምናምን እየፈለገ ነው ያለው። የጠፋበትን አካባቢም ሁሉም ነገር ያጣራ ታሜንም እኔንም እየጠራን እንደዚህ ቦታ አለ እንደዚህ አይነት መረጃ እንዲመጣው እና ያለ ብዙ ነገሮችን ለማጣራት እየሞከረ ነው ያለውና በተቻለን ሽመልስን ለማግኘት እየሞከረ ነው። ማለት እኔ ከፍቶኛል፣ እውነቴን ነው የምላችሁ። ምክንያቱም በዚህ ሰዓት ላይ ያስፈልገኛል፣ ወንድም ያስፈልገኛል። በቃ ምክንያቱም ያጋጠሙ ያሉ ነገሮች አላቅም። ቤተሰቦች አይታችኋታል። ህሊናን ባለፈው ታላቅቴ የእናቴ የመጀመሪያ ልጅ ምን እያለች እንደሆነ በቃ እኔን ጠልታኛለች፣ ልትቀበለኝ ፈቃደኛ አይደለችም። ከኔ ጋር መኖርን እናቴ ከኔ ጋር መምጣቷን እኔ ኑሩ አብራችሁ ኑሩ ነው ያልኩት። ያሳለፍኩት ብዙ ነገር አለ። ያን ሁሉ ነገር ትቼ እናቴ ሸጣኝ ነው ምንም ግን አላልኩ። በቃ ተቀብዬ አጋጥሟት ነው ችግር ገጥሟት ነው ወደ አይደለም ፈቅዳ አይደለም ብዬ ተቀብያለሁ። አመጣው አብረን እየኖረን ያው ህሊና መጣ ደግሞ እናቴን አምጣ እናቴን መልስልኝ እናታችንን መልስልኝ ትለኛለች። በዚህ በጉን ደግሞ እንግዲህ ከባድ ማለት እኔም ደንግጫለሁ፣ ሰርፕራይዝ ሆኛለሁ። እንደዚህ ነገር ያጋጥማል ብዬ ባላሰብኩት ሳሩንን የሚኪን እህት ያደረገችውን ነገር አይታችኋል። ማለት ደንግጫለሁ እኔ ማለት መጀመሪያ ሰሞን የተወሰኑ ነገሮች አሉ፣ ግን ማለት የእህትነት ፍቅሯ በጣም ነበር። በቃ ማለት እኔም እውነቴን ነው የምላችሁ ቤተሰቦች በጣም ነው የምወዳት። በጣም ማለት ከእኔ ራሴ ከማስበው በላይ በቃ ለምን አብራኝ ነበረች። ቤተሰቦችን ያገናኘችኝ እሷ ነች። አብራኝ በጣም ብዙ መንገዶችን ሄዳለች። ምናልባት ጠቅሜያቸዋለሁ ብዬ አላስብም። ማለት ብዙ ነገር አድርጌያለሁ አይ ነው፣ ግን እንዳረኩት አድርጌያለሁ አልቀበለውም። በቃ ግዴታዬ ነው ተወጥቻለሁ። የሚኪ አደራ ነበር፣ የሚኪን አደራ ለማሳካት ሞክሬያለሁ። ምንም ግን ያረኩላችሁ ነገር በሌለበት ከስራ ያጠፋም አይዞህ አለውልህ ከጎንህ ነኝ በጣም ነው እኔ አላቅም። ቤተሰቦች ማለት ከእህት በላይ ነው ለእኔ የሆነችልኝ የነበረው። ብዙ ነገሮች ታገዘኝ ነበር። ብዙ ነገሮች ቤቱን ቀጥ አርጋ ያዘችው እሷ ነች። እውነቴን ነው የምላችሁ ቤት ውስጥ ያለውን ነገር ጠቅላላ እሷ ነች ቀጥ አርጋ ስታስተዳድር የነበረውና የኔን የሷ ግንኙነት ግን ወደዚህ መልክ ይቀየራል ብላ እንድታስብ ምን እንዳደረጋት አላቅምና አሁንም አይምሮ ልክ አይደለም። በሰዓቱ እንግዲህ አይታችኋል። አሁን ወደ ቤት መመለስ ፍላጎትም የለኝ። ቤት አለች፣ ቤት ነች ያለችው። ያው በጣም ከፍቷታል። በጣም እያለቀሰች እንደሆነ ነግረውኛል ቤት ያሉት ጓደኞቼና ማለት ያው ምን ማለት እንዳለብኝ አላውቅም። በዚህ ሰዓት ላይ አይደለም እሷ ልቀበላት ይቅርና ለራሴ ራሱ ቆሜ መሄድ ራሱ ግራ እስኪገባኝ በቃ ማለት እንዴት ነው ቆሜ መሄደው እስክል ድረስ ነው የተሰማኛል። እና ቤተሰቦች እንግዲህ ጸሎታችሁ አይለይም። በቃ በጸሎታችሁ አግዙ፣ አብራችሁኝ ሆኑ። በቃ አለንልህ በሉ። ምን ማድረግ እንዳለብኝ እስኪ ምከሩኝ። እና እንግዲህ እስኪ አሁን እናቴ ጋር እየሄድኩ ነው። ከሆስፒታል ዛሬ እንደምትወጣ ደውለው ነግረውኝ ነበር። እና ያው ጥሩ ዜና ደግሞ ሚኪ እንግዲህ ጸበል ጊዜውን ጨርሶ አሁን ወጥቷል። እና ለጊዜው እንግዲህ ቤት ተከራይቼለታለሁ። ያለኝ እንግዲህ ያርኩ ነው እንገኘው ማለት ሚዲያ ላይ መውጣት አልፈልግም፣ ወደዚህም ተመልሼ መምጣት አልፈልግም ብሏልና
እንግዲህ ያው እንደምን ብዬ ሳሩንም ለትንሽ ጊዜ እንኳን እሱ ጋር እንድትቆይ በቃ ነገሮች የማይስተካከሉ አይነት ነገር ከሆነ ደግሞ አብረው እንዲኖሩ የማድረግ ያለብኝ ነገር እንዳደረግ እንግዲህ ያለውን ነገር ማስተካከል ነው የሚሆነው። እንግዲህ ያው ሚኪን ምናልባት ፍቃደኛ የሚሆን ነገር ከሆነ እንግዲህ ጊዜዎችም ትንሽ ይረጋጋ፣ ነገሮች የሚስተካከሉ ወደ እናንተ መልሼ አምጥቼ እንግዲህ ከቤተሰቦቹ ጋር ማገናኘው ነው የሚሆነው። ብዙ ነገሮች የማያውቃቸው ነገሮች አሉ። በተለይ የእናቱን ራሷን ማጥፋት አያውቅም እስካሁን። ለመንገር በጣም እየፈራን ያለን እንዴት ብለን እንደምንነግረው አላውቅም ቤተሰቦችና ምናልባት ያው ሳሩን በጣም ጎበዝ ስለሆነች እንደዚህ አይነት ነገሮች ላይ እሷ እንድትነግረው እድሉ ልሰጣት እችላለሁ። የማይሆን ነገር ከሆነ ደግሞ እንግዲህ እኔ ራሴ አላቅም ማለት ተቋቁሜም እንደምንም ብዬ ለሱ ለመንገር ሞክራለሁ። እንግዲህ እስኪ እናቴ ጋር ሊድ ትዕግስት ጋር ሊድ ያለውን ነገር አብረን እንካተል የሚሆነው እስኪ የልንም ጉዳይ እንዴት አድርገን ልንፈታው እንደምንችል እሷ ጋር እናወራለን። እስኪ ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። ውድ ቤተሰቦቼ እንግዲህ እናቴ አጠገቤ ነው የምትገኘው። ከሆስፒታል ወጥተናል። ሆስፒታል ወጥተን ተቀምጠናል። እንግዲህ ያለችበትን ሁኔታ ለእናንተ ለተመልካቾች እናስረዳችሁና እንግዲህ እንዴት ነሽ አሁን? አሁን እግዚአብሔር ይመስገን ለውጥ አለኝ፣ ደህና ነኝ። ለውጥ አለው? አዎ ትንሽ ለውጥ አለው፣ ተመስገን ነው። ያው ምን ታደርገዋለህ፣ ብዙ ጊዜ ወደ ስራዬ እንጂ ትኩረት የማደርገው ለራሴ ትኩረት አድርጌ አላውቅም። እሱ ነገር ጫና በዝቶብኝ ይመስለኛል። እና ደግሞ በረጅም ሰዓት ያው እንደምታውቀው ነግሬሃለሁ ካሁን በፊትም ረጅም ሰዓት እቆማለሁ። 24 ሰዓት ነው የምቆመው። እሱ መሰለኝ አንዴ በቃ ጫና ይበዛብኝና ህመሙንም መቋቋም አልቻልኩ። ያው ስራ ስራዬን ስለምን እስከዛሬ ሲያመኝ ወደ ራሴ ትኩረት አድርጌ አላውቅም። አሁን ግን በጣም ከባድ ህመም ሲሆን መቋቋም አቃተኝ ምናምን ነገር ትንሽ ይከብድ ነበረ። ግን አሁን እግዚአብሔር ይመስገን ደህና ነኝ፣ ለውጥ አለው፣ ተመስገን። ያው አንተም ከጎኔ ስላለህልኝ የተንከባከብከኝም ስለሆነ ሁሉም ጓደኞችም ምኖችም እግዚአብሔር ይስጣቸው። ካጠገባችን ተለይተው ያውቁም፣ እስካሁን አብረውን ነው ያሉት። እውነት ምን ያክል በጣም ጥሩ ጓደኞች እንዳሉ በጣም ነው የገረመኝ እኔ ራሱ። እግዚአብሔር ይስጣቸው ለነሱም። አንተም እግዚአብሔር ይስጥህ፣ አንተ ከጎኔ ስላለ ነው እንጂ ይሄን በሽታ አልቋቋመውም ነበር በእውነቱ። እንደዚህ ታመሜ ሆስፒታል ማን ነው ካጠገቤ ሆኖ የሚያስታመመኝ የሚያንከባከበኝ? ማንም አልነበረም። ወይ ሞት ነበር እንጂ እንደዚህ ሆናለሁ ብዬ አስቤ አላቅም። ግን ያው እግዚአብሔር ያው ካንተ ጋር ከተገናኘን መሆኑ አብረን ሆነን መሆኑ በጣም ጥሩ ነገር ነው። ያው አሁን ለውጥ አለኝ፣ በጣም ደህና ነኝ፣ ምንም አይደለም፣ እግዚአብሔር ይመስገን። ዶክተሩ እንግዲህ እንደነገረሽ እረፍት ማድረግ አለብሽ። እንግዲህ ከዚህ በኋላ ያው ምናልባት እንደው ማለት ስራ እንድትሰሪ አልፈልግም። በቃ እኔ የተሻለኝን እያደረኩ አብረሽኝ ማለት እንድትቆይ ነው የምፈልገው። በቃ የተሻለኝን አድርጌ እንቺም አንቺን መጦር አያቅተኝም፣ አንቺን ማኖር አያቅተኝም። ምክንያቱም ከጎኔ ሰው ያስፈልገኛል። እናቴ ደግሞ ከማንም በላይ ለኔ የምታስፈልገኝ ሰው ነች በዚህ ሰዓት ላይ። ያው ብዙ ነገሮች ተፈጥረዋል፣ ብዙ ነገሮች ሆነዋል። ግን እነዛ ነገሮች እንዲሆኑ በቃ ማለት ዋናው በዚህ ሰዓት የሚያስፈልገኝ አንቺ ከኔ ጋር መኖርሽ ብቻ ነው። አንቺ ከኔ ጋር መኖርሽ፣ አንቺ ከኔ ጋር መቆየትሽ በቃ ማለት ከዚህ ውጭ ምንም የሚያስፈልገኝ የሚችል ጉዳይ የለም በዚህ ሰዓት ላይ። እና በተሻለኝ አኖርሻለሁ በቃ በደንብ። ምናልባት ስራ የምትሰሪበትም አጋጣሚዎች ከተፈጠሩ ግን በቃ አንቺን ሊጎዳሽ የማይችል ስራ ወይ ባልትና ማዘጋጀት ማለት ቀለል ያሉ ስራዎችን ነው ልትሰሪ የምትችለው። እሱንም ደግሞ ወይ አንቺ በቃ ካልሰራው ካላልሽኝ አሊያም ደግሞ በቃ አስገዳጅ ሁኔታ ከመጣ አንቺ ስራ ልትሰሪበት የምትችል እንጂ ማለት እኔ በዚህ ሰዓት ላይ ስራ እንድትሰሪ አልፈልግም። ያው ዶክተሩም ብቻዬን ጠርቶ ብዙ የነገረኝ ነገሮች አሉ። ልክ ነህ፣ እሱም ብሎኛል እኮ በቂ እረፍት ማድረግ አለብሽ፣ በጣም ተጎድተሻል ምናምን ነገር እረፍት አድርጊ ምናምን ብሎኛል። ምንድነው ትጨነቂያለሽ፣ ጭንቀቶች ምናምን ነገሮች ታይ እንደዛ አትሁኝ ምናምን ብሎ እኔንም መክሮኛል። ግን ያው ምን ታደርጋለህ፣ ያለ ስራ ደግሞ መኖር ከባድ ነው። እኔ አንተ እንደምትለኛው ቁጭ ብል አንተ እንኳን ለኔ ለሌላም ተተርፋለህ አውቃለሁ። ግን በዚህ ሰዓት እኔ በጣም ስራ ለምጃለሁ። ቤት መቀመጥ አልወድም፣ ስሯሯጥ ነው የምውለው። አሁንም እኔ ቀለል ካለኝ ስራዬን መስራት ነው የምፈልገው። ማለት ያው እንደስከዛሬ 24 ሰዓትም ባይሆን እኔንም በማይጎዳ መልኩ 24 ሰዓት መቆም ሳይሆን እኔን ቀለል ያለ ስራ እንዳልከው እንደዛ መስራት እንጂ በቤት መቀመጥ ጭራሽ አልወድም።
የስራ ሰው ታውቃለህ ቤት ሲቀመጥ ይጨንቀዋል ምናምን ሌላ የባሰ እንትን ነው የሚያመጣውና በተቻለ መጠን ራሴን እየተንከባከብኩ ቀለል ያለ ነገር መስራት አለብኝ። እንደዛ ነው የማስበው እንጂ ያው ቤት መቀመጥ ያው ትንሽ ይከብደኛል። የስራ ሰው ለመቀመጥ መሮጥ የለመደ ሰው ቤት ሲቀመጥ ይጨንቀዋል። ለዛ ያው ቀለል ያለ ስራ እሰራለሁ። አንተንም በእንትን ማስጨነቅ የለብኝም። ቢያንስ በዚህ የሆነ ነገር መስራት አለብኝ። ቤት መቀመጥ ለኔ ጥሩ አይደለም። መውጣት ወጣ ምናምን ጥሩ ነው። ነገሮቹም ምኖቹንም እንደዛ ስለሚሆን ቀለል ያለ ስራ እሰራለሁ። እንዳልከው ባልተና ምናምን የምትለው አሁን እሱ ምንም አይጎዳም። 24 ሰዓትም የምቆምበት አይደለም። ያ ቀላል ስራ ስለሆነ እሱን እሰራለሁ። እንዳልከው እንደዛ ማድረግ ይሻላል እንጂ ያው ትንሽ አሁን ላገግምና ከዛ በኋላ ስራዬን እጀምራለሁ። እንጂ አንተ አሁን ምንም የሚያስጨንቅህ ነገር የለም። እኔ ደህና ነኝ፣ በጣም ደህና ነኝ። እኔም እሱ ነው የምፈልገው፣ በቃ ደህንነትሽን ነው የምፈልገው። እንግዲህ ከጎን የሆነሽ ያው ብዙ ነገሮችን እንደምናሳካ እርግጠኛ ነኝ። ያለፉት ነገሮች አልፈዋል። ምንም ወደኋላ መመለስ የሚባል ነገር እንዲኖር አልፈልግም እና ያው ቤት እንግዲህ እንሄዳለን። ስንሄድ ግን ያው ለጊዜው እኔ ቤት አልመጣም፣ ቤት አልኖርም። ማስተካከል ያለብኝ ጉዳዮች አሉና እነዛን ጉዳዮች ካስተካከልኩኝ በኋላ ነው ወደ ቤት የምመለሰው። ወደ ቤት አልመለስም። ከዚህ በኋላ ወደ ቤት ተመልሼ አልመጣም። እኮ እንዴ ቅድምም እኮ እያልከኝ ነበር። አሁን እንደዚህ አሁን ስለ ራሴ ጤንነት ማውራት ስላለብኝ ነው እንጂ አልሄድም ቤት ስትለኝ ነበረ። በመሀል እንደዚህ አይነት ወሬ እያወራን ስለሆነ ብዬ ነው ዝም ያልኩህ ያላነሳው። ለምንድን ነው ወደ ቤት የማትሄደው? እኔ በዚህ ሰዓት አንተ ታስፈልገኛለህ። ያላንተ ደግሞ እኔ መቆም መኖር ራሱ ይከብደኛል። በቃ አሁን በዚህ ሰዓት አንተ ለኔ እኔ ላንተ ተደጋግፈን መኖር በምንችልበት ሰዓት እቤት አልሄድም የምትለው ምክንያቱ ምንድን ነው? ለምንድን ነው እቤት የማትሄደው ልጄ? አዎ ማለት ቤት መሄድ ትንሽ አሁን ላይ ለኔ ከባድ ጉዳይ ሆነብኝ። ማለት ታውቂያለሽ ያጋጠሙኝ ነገሮች ጠቅላላ አሁን ሽመልስም ጠፍቷል። እስካሁን ስለሱ ምንም ነገር እያገኘን አይደለም። ሽመልስ የት ነው? ሽመልስ እንዴት ነው? በቃ ማለት እኔ እንደ ጥፋተኛ ራሴንም እያየሁት ነው። የኔ ልጅ ምን ሆነክ ነው? ሽመልስ ጠፋ ከኔ ጠፍቷል እንደዚህ ሆኗል እያልክ ራስክን እኮ ያልሆነ ቦታ እየከተትክ ነው። አንተስ ማን ነው የሚፈልግ የሆነ ነገር ብትሆን እንዴ? አንተንስ እኮ እንደሚፈልጉ እንደሚከታተሉ በምን አውቀህ ነው እንደዚህ እየሆንክ ያለው? ታውቃለህ እህትም ጠፍታለች። ግን ቢያንስ አንተ መረጋጋት አለብህ። ከኔ ጋር ሆስፒታል ስትንከራተት ነው የቆየው። ቢያንስ ተረጋጋና ስለሷ ማውራት አለብን፣ እሷንም መፈለግ አለብን ብዬ ነው ዝም ያልኩት። አንተ ሽመልስ ትላለህ። ሽመልስን ስትፈልግ አንተ ምን እንደሚያጋጥመው ታውቃለህ? እንዴት ነው እኔ ያለ አንተ መኖር የምችለው? እዛ ቤት የተቀመጥኩ እኮ አንተ ስላለልኝ ነው አይደል እንዴ? ምንድን ነው የምታስበው? ማለት የሆነ ትንሽ ግራ የሚያጋባ ሁኔታ ነው ያለው። ወደ ቤት እንዳልመለስ የሚያደርጉኝ ብዙ ምክንያቶች አሉ። በጣም ብዙ ነገሮች አሉ። እንዳልኩሽ ሽመልስን ማግኘት አለብኝ። በቃ እሱ እኮ እኔ የጠፋው ሰዓት እንዴት መከራውን ሲያይ እንደነበረ አውቃለሁ። እኔ የታመምኩ ሰዓት እኔ የሆነ ነገር ሲሆን እንዴት ተነስቶ የሆነ ነገር እንደሚያደርግ አውቃለሁ። እና እሱን ለመፈለግ ግን ይኸው ማለት ፍንጭ እንኳን ኢቭን ትክክለኛ ፍንጭ እያገኘን አይደለም። ማለት ያው ብዙዎቹ ሲመስለኝ የኛን እንትን አውቀውታል። በቃ ቶሎ ልናገኝ እንደምንችል ሰው ቢጠፋም ከኛ አባላቶችም ሰው ቢታገቱ እኔም ብታገት ነው የሚሆነው ነገር ቢሆን እንዴት ቶሎ ፍንጮችን አግኝተን እንደምናገኝ ስላወቁ አሁን ላይ ትንሽ ከበድ ብለው ነው የመጡት። በቃ ጠንከር ብለው ምክንያቱም እያንዳንዱ በእርግጠኝነት ሽሜን ወንድሜን እና አባላቶቻችንን ያገቱት ሰዎች ጠቅላላ ስለኛ በደንብ አጥንተው ጀርባችንን አጥንተው ሁሉን ነገራችንን አውቀዋልና በጣም ከብዷል። አሁን ሽመልስን ለማግኘት የምንሄደው መንገድ በጣም ጠቦብናል። በቃ እንጃ እንዴት ለምንችል ሽመልስን እኮ አታገኘው አላልኩም። ሽመልስ አገኘው ልታገኘው ፈልጋለሁ። ብታገኘው ደስ ይለኛል። ግን አንተ ሰላም ስትሆን ደህና ስትሆን ነው ሽመልስን ማግኘት የምችለው። ስለዚህ አንተ በተረጋጋ መንፈስ ራስክን ጠብቀህ ተረጋግተህ ምን መሆን እንዳለበት ምናምን ብለህ ነው መፈለግ ያለበት። አሁን አንተ እንደዚህ የአእምሮ ተጨናንቆ ስለኔ ስታስብ ቆይተህ አሁን ደግሞ ስለሱም የሆነ ቦታ ብትወድቅ ሽመልስን እኮ ማንም አያገኘውም አንተ ካላገኘው። ስለዚህ ቢያንስ እኔ እኮ አታገኘው አትፈልገው አለለም። ቢያንስ አንተ ተረጋግተህ ከተረጋጋህ በኋላ እያፈላለክ እሱንም መፈለግ ወደ ራስ መመለስ አለብህ። እንደዛ ነው እያልኩ ያለሁት። እና ደግሞ ወደ ቤት የማይወስድ የሽመልስ ጉዳይ ምንም በጭራሽ አይደለም።
የሽመልስ ነገር ቤትም ሆነ መከታተል ትችላለህ፣ ቤት ሆነ መፈለግ ትችላለህ። ቤት ያልሄድን ምናምን የምትለው ነገር በጣም ግራ እየገባኝ ነው። ለምንድን ነው ወይንስ እኔ የማላውቀው ችግር ተፈጥሯል? ምንድን ነው? ስለ ሽመልስ በቃ ቤትም ሆነ መፈለግ አለብህ። እንዲህ ለምንድን ነው ውጭ ለውጭ ስትንከራተት 24 ሰዓት ስትዞር የሆነ ነገር ቢያጋጥምስ? እንዴ ሽመልስ ይገኛል፣ የትም አይሄድም፣ ታገኘዋለህ። ግን ቢያንስ አንተ ስትረጋጋ አንተ ወደ ራስህ ስትመለስ ነው ከጓደኞች ጋር ወርተ መፈላለግ ያለባችሁ እንጂ አንተ እንደዚህ እየተጣደፍክ ቤት ያልሄድም እሱን ሳላገኝ ምናምን እያልክ የሆነ ቦታ ብትወርቅ ሽመልስ ማን ፈልጎ ነው የሚያገኘው? ስለዚህ አንተ ደህና ስትሆን ነው ሽመልስን ማግኘት የምትችለው። አዎ ግን ቀን በሄደ ቁጥር ቀን በቆየ ቁጥር ደግሞ የሱ ደህንነት በጣም አሳቢ ደረጃ ላይ ነው። የሆነ ነገር ቢያደርጉት ሳይሆን የሆነ ነገር ቢፈጠርስ? ይሄኔ እኮ እየደበደቡት እየቀጠቀጡት ይሆናል። ደግሞ በመልእክትም ልኮልኛል እኮ ከዚህ በፊት አንድ ድምጽ ሰምተናል የተላከ በስልክና ድረሱልኝ ባካችሁ አድኙን የሚል መልእክት ተልኮልናል። ይሄኔ እነኛ ሌሎች ሰዎች ከጎን እያሉ ይሆናል የሆነ ነገር እንደዚህ እንትን ብለው እንደዚህ አርግ ይምጣ ምናምን ብሎ አንተን ፈልገው ሲሆን አንተ ከጎን ሆነ ቢያንስ ሌላ ሰው እንኳን መላክ ከጓደኞች ከሆነ ሰው አንድ ሰው ወይ መላክ አንተን ሊያጥምዱ ፈልገው ይሆናል እንደዛ እያደረጉ ያሉት አንተን ፈልገው ነው የሚሆነው። ስለዚህ አንተ በርቀት ሆነ ካልተከታተልክ ይሄ ነገር እንዴት ነው ሽመልስን ማዳን የምትችለው? ሽመልስንም አንተንም አደጋ ውስጥ ነው የምትከተው። ቢያንስ አንተ ተረጋግተህ አንተ ከጎን ሆነ መከታተል ነው ያለብህ። ሌላ ሰው ወይ መላክ አለብህ እንጂ አንተ ሄደህ ሽመልስን አገኛለሁ ብትል እዛ ቦታ ላይ ሄዳለሁ ብትል ሽመልስንም ሳታደና ራስህንም አደጋ ውስጥ ትከታለህ። የኔ ልጅ ቢያንስ ተረጋጋና አንዳንድ ምላቸው ነገሮች ከገባ ወደ ራስህ ተመለስ፣ አስብበትና ከጓደኞቹ ጋር ወርተህ ብትሄዱ ይሻላል እንጂ አንተም እሱም አደጋ ውስጥ ትገባላችሁ። እባክህ ተረጋጋና አስብበት። እኔ በጣም ግራ ገብቶኛል። ምን እንደማለት እንደምልህ ራሱ እኔ እንጃ ጨንቆኛል። ግራ እየገባኝ ነው። እንጃ ብቻ ያው ወደ ቤት እውነት ለመናገር ያው የሽመልስን ጉዳይ አነሳው እንጂ ሌላም ብዙ ምክንያቶች አሉ ወደ ቤት እንዳልመለስ የሚያደርግና አንድ ማወቅ የምፈልገው መረጃ አለ። እንግዲህ ቤት ከመመለስ በፊት ህሊና ከዚህ በፊት ያጋጠማት ነገር አለ እንዴ? ማለት በወንዶች የተነሳ የደረሰባት ነገር አለ? ህሊና ምንም የደረሰባት ነገር የለም። ምን ደረሰብኝ ያለች? አይ ምንም። ግን እንዴት ነው ማለት እሷ በምታርግበት ስታሳድጊያት የሆነ ያየችው ነገር መከራ ወይ በአባቷ ጋር የተገናኘ የደረሰባት ነገር ካለ? ኧረ ህሊና ምንም የደረሰባት ነገር የለም። አዎ ምን ደረሰባት? በእርግጥ ያው አባቷ አብሯን አልነበረም። ምናልባት እናቷ ያሳለፈችው ስቃይ ምናምን ሁሉ ነገሮች ምናምን ታስባለች። በቃ ያው እሷም እንደዛ ያለፈው ነገር እንዳትሆን ልታስብ ትችላለች እንጂ ሌላ ምንም ያሳለፈችው ነገር የለም። እኔ ሳቅ እንግዲህ እኔ ሳላቅ አላቅም እንጂ እኔ ደግሞ ምንም የምደብቀኝ ነገር የለም። እኔ ሳቅ ምንም የደረሰባት ነገር የለም። ምናልባት እሱ ሊሆን ይችላል አባቷ እንጂ ምን ነው ጠየከኝ? አይ ምናልባት አላቅም ማለት ያው ህይወቷን ተከታተያለሽ እያንዳንዱ ነገር በፊት ላይ? በጭራሽ ከኔ የምደብቀው ነገር የለም። ምንም ነገር አልደብቀኝም። ያደረገችውን ነገር ሁላ እንደዚህ ተፈጥሮ እንደዚህ ሆኖ በቃ እኔም ቀለል ብዬ ስለምላት ሁሉንም ነገር በግልጽ ነው የምትነግረኝ እና ምንም የተፈጠረ ነገር ምንም እስካሁን በፊት ምንም እንደሌለ ነው የምናገረኝ። የማውቀው ምንም የደረሰባትም ነገር የለም። አይ ምናልባት እንግዲህ ታውቂያለሽ እንዴት እንደተገናኘን ከነ ህሊናና ከማስተዋል ጋር የተገናኘንበት ያገኘንበትን መንገድና ያኔ ስንገናኝ በሳሩን አማካኝነት ነው በሚኪት አውቃለሁ። ከነሱ ጋር ተግባብታ በተለይ ከማስተዋል ጋር በጣም ቤስት ጓደኛ ማቾች ሆኖ የተወሰኑ ነገሮችን አጋጣሚ ነው ማለት እሷን ፍለጋ ላይ ነበረች። ግን ደግሞ እንደ አጋጣሚ ያው ግሩም ከቤተሰቦቹ ጋር ይገናኝ ተብሎ ተጽፎ ነበር ማለት ነው። ታሪካችን ተመሳሳይ ሆነ ማለት ነው። የሷ ታሪክ የሆነ ነገር የሚገናኝ ሆና እና በዛ ላይ የምጠረጥራቸው ነገሮችን ስታይ ነው በቃ ትክክለኛ የግሩም እህት ልትሆን ትችላለች ብላ ጠርጥራ ከኔ ጋር አገናኘቻት። ያው ዲኒው ተገናኘ ምናምን በቃ አንድ አይነት ነገሮች ተፈጠሩ ማለት ግሩም ከእናንተ ጋር ቤተሰብ የሚሆንበት ማለት ነው። እና ከዛ ቀንም የመጀመሪያ ቀንም ጀምሮ እንግዲህ ስጠይቃት ነበር ስለ ወንድሟ ሰሊናን ማለት ነው። ማስተዋልን ስጠይቃት አዎ እንደምትፈልግ የወንድሟ ናፍቆት እንዳለ ወንድሟ እንደምትፈልግ እኔ ወንድማቸው መሆኑን ሳያውቁ ማለት ነው ወንድሟ እንደምትፈልግ ወንድሟ እንደምትናፍቅ
በቃ ማለት ለወንድሟ ያላትን ነገር ነግራኛለች ደስተኛ እንደሆነች። ከዛ በኋላ ሊና ግን ስጠይቃት ጭራሽ ወንድሟ መግደል እንደምትፈልግ ነበር ስትነግረኝ ነበር። ጭራሽ ምን ሆነ የኔ ልጅ እንደዛ አይነት ሐሳብ እኔ አላቅም። ከመቼ ጀምራ ነው የተቀየረችው? ምናልባት በዛ ልጅ አዝና ሊሆን ይችላል። ያ ልጅ እናቴ ብሎ አብሮ ኖሮ ብዙ ነገር ተፈጥሮ ለበቀል እንደገባ ስሰማ ሁሉ ነገር ስላወቀች በቃ ሁሉም ሰዎች እናቴ ብለው እየመጡ እናቴን ይጎዳታል ብላ የምታስበው ነገር ሊሆን ይችላል እንጂ በጭራሽ የኔ ልጅ እንደዚህ አይነት ልጅ አይደለችም። ምን የሳቃት ማለት ነው እንግዲህ ምናልባት የሰው ልጅ የማይቀየር ነገር የለም። ተቀይራ ካልሆነ እኔ ሳቃት በቃ ጥሩ ልጅ ናት። እኔ ምንም አይነት መጥፎ ልጅ አይደለችም። በቃ ያ ልጅ ግን ያው የኔንም የሷንም ሁላችንም ነው እንደዛ ያደረገን ማለት ያው አንተም በትንሹም ቢሆን ታሪኩን አስረድቻለሁ። በቃ እናት ነኝ ልጅሽ ነኝ ብሎ ገብቶ ያው ለብዙ ነገር ገብቶ ተናግሯል። ሁሉንም ነገር ሰምተዋል። እንደዛ ስለሆነ በቃ እንትን ትላለች ማዬ እንደዚህ አድርጎ እንደዚህ ብሎ ገብቶን የሆነ ነገር አድርጎስ ቢሆን አንቺንስ ቢገልብን ምን እንሆን ነበር? ከኛስ አንድኛችን እንደዚህ አድርጎን ቢሆን ያንን ልጄ ነው ብለሽ አምጠተሽ ሰው ታምኛለሽ። አንቺ ነሽ ሰው እያመንሽ እንደዚህ እያመጣሽ አሁንም እንደዚህ እየሆንሽ ምናምን ብላ በጣም እንትን ብላለችና ከዛ አንተንም በርግጥ እንትን አላለችም ወቅቱ እንዴት አሁንም ልጄ ነው ብለሽ ተቀበልሽ ምናምን ስትለኝ ይሄ በደም ተረጋግጧል። አብረን ሄደን ሁሉ ነገር አይተሻል አንቺ አሳይቼሻለሁ ሁሉ ነገር። ስለዚህ ይሄ በትክክለኛው ልጄ ነው አታስቢ። አንዴ የሰው ልጅ ይሳሳታል ድጋሚ 10 2 3 አይሳሳትም። ስለዚህ ይሄ ትክክለኛው ልጄ ነው ይሄን አምነሽ ተቀበይ ብያት በቃ እኔ እውነት አልመሰለኝም ስትል በቃ ትክክለኛው ነው ብዬ ነግሬያታለሁ እንጂ በጭራሽ እሷ እኔ እንጃ እንዴት ወንድሟ ሆኖ የመጣውን በመቀበል ፋንታ እንደዚህ መጥፎ ነገር ታደርጋለች ብዬ አላስብም። ያ ነገር ብቻ ጭንቅላቷ ላይ እንትን ብሎባት ጠባሳ ጥሎባት ነው ሄደው ያ ልጅና ምናልባት በሱ ይሆናል እንጂ ሌላ በጭራሽ ማለት ያኔ ኮሷን ከማግኘቴም በፊት ነው ማለት እናንተ አንቺ ጋር ከመምጣት በፊት ነው እሷን ያገኘኋት ታውቂያለሽ። ማለት ያ ልጁ ወንድሟ እንዳልሆነ ከማውቃችን በፊት ነው እሷን ያገኘኋት። ሁለቱንም ያገኘኋቸውና በሰዓት ውስጥ ጠይቃት በቃ ወንድሜን ማግኘት አልፈልግም እሱ አሁንም ቢመጣ ወይ ውርስ ብሎ ነው ወይ የሆነ ነገር ብሎ ነው። እናቴ ደግሞ ከኛ ጋር ያደገችው ይሄንን ሀብት ያመጣችውን ንብረትም ተቀላላ ተከራይታም ቢሆን ምንም ቢሆን አብረን የለፋ ነው እናቴ ብቻዋን የለፋችሁ ነው። እሱ ምንም አላረገልንም። እንግዲህ ምንም ጥፋት የለበትም ወንድማቸው ማለት እኔ ያው በዛን ሰዓት እኔ ሞኔን ስላላወቅኩኝ ነውና ወንድማቸው ምንም ጥፋት አላረገም አለፈ ማለት ወደ ኋላ አሁን መመለስ አንቺንም መጉዳት ነው ሌላ ነገሮችን መፍጠር ነውና በሰዓቱ ምንም ያውቀው ነገር የለም። በቃ እሱ ማለት ግሩም ሲያድግ ያደገው በእንጀራ እናት አቶ አያሌው ራሱ ከጊዜያት በኋላ ነው ያገኘው እና በእንጀራ እናት አድጎ ከዛ በኋላ ነው ዲኤንኤ እንዳጋጣሚ ቼክ ሲደረግ ትክክለኛ እናቱ የለችው። ከዛ በኋላ ነው በቃ ትክክለኛ እናት የት ናት ብሎ ሲፈልግ ነበር። ፈልጎ ራሱ እኮ አንድ ትዝታ የምትባል ግለሰብ አግኝቶ ዲኤንኤያቸው ተመሳሳይ ሆኖ ምናምን ብዙ ነገር ተፈጥሮ በቃ ይሄ የሚኖርበት ቤት ራሱ አሁን የግሩም ቤት የትዝታ የሰጠችው ቤት ነው እያልከኝ ነበረ። ትዝታ ሰጣው ግን አሁን ላይ ያው ለሷን ቤት ተገዝቶላታል። እውነት ለመናገር ተገዛላት ቤት ስላለ በቃ ይሄን ቤት አልኖርበትም ይሄን ቤት አንተ ኖርበት ብላ ነው የሰጠችው። ሰጣው ያው ነገሮቹ እንዳጋጣሚ አሁን ድጋሚ ዲኤንኤ ቼክ አርጋ እሷ ሲመረመር ትክክለኛ ልጇ እንዳልሆነ የሁሉ ነገር የተፈጠረው ደግሞ ሚኪ ታግቶ በሰዓቱ እናቱን አግተውበት አስፈራርተው ስለነበረ እንደሆነ አወቀን። ምንም አላለም በቃ ግን ተስፋ ቆርጦ ነበር። ግሩም ተስፋ ቆርጦ እናቱን ቀናት የለኝም እኔ ከዚህ በኋላ እናቴን ፍለጋም አልሄድም ብሎ ተስፋ ቆርጦ ቁጭ ባለበት ነው እሱ ባልፈለገው ሰዓት ይሄ ነገር መረጃ መጥቶ ትክክለኛው ነገር የታወቀው የፈጣሪ ተአምር ሆኖ እንጂ ግሩም አሁንም ብቸኛ ሆኖ ይኖር ነበር። ሰው አይበረክትልኝም ታውቂያለሽ ባለቤቴ ብዙ ነገር አሰቃይቻታለሁ ማለት አንድ ቀን እንኳን ደስተኛ ሳላደርጋት ልትወልድ ሞከረች። ልጇ ባከነ የሆነ ነገር ይፈጠራል የሆነ ነገር ሞተች። እባክህ ነች ያለፈውን ታሪክ እያነሳ አትጸጸት። ምንም ሰላም ላይ ስላልሆንኩ አሁን ትንሽ ቢያንስ እና አሁን ወደ ቤት አልመጣም ያልኩበት አንደኛው ምክንያት አሁን ህሊና ባለፈው መታ ነው እኔ ሆስፒታል ከሄድኩ ሰዓት ነው መጣችው
ከትላንት ወዲያ መታ ነበር። እሺ ቤት መታ በጣም በቃ ተቆጥታኝ አብዳብኝ ነው ያለችው። ለምንድን ነው እናቷን የተንከባከብኩላት ነው? ለምንድን ነው የምትጮኸው? ለምንስ ታብዳለች እሷ? ማለት እናታችንን መልስልን፣ እናታችንን ወሰድክብና እናታችን እንድትመልስ እፈልጋለሁ አለች። ማለት ግራ ገባኝ። ወይ እናትነቷ ለሷ ብቻ ነው ማለት እኔ ወንድማቸው አይደለሁኝም ማለት ተዛባብኝ ጉዳዩና እኔ ወንድማቸው አይደለም ስላት አይደለም እናታችንን ወሰድክ እናታችን ቶሎ ብለህ መልስልን። አይ አልመልስም የምትል ከሆነ ደግሞ በቃኝ ማድረግ ያለብኝ ነገር አድርጋለሁ። በጣም ዝታብኝ አስፈራርታብኝ ከዛ ጭራሽ ሆስፒታል እንደሆንሽ ነገርኳት። ሆስፒታል ነሽ እንደዚህ ተፈጥሮ ነው ትንሽ መማገር አንተ ነህ እንደዚህ ሁሉ ምንጭ እናታችንን ወሰድክ በቃ መልስልን፣ ታመምም ምንም ትሆን መልስልን። ከዛ በኋላ አንተ ከፈለክ መርዳት እኛ ጋር ትኖር እኛ ጋር ሆና ትረዳታለህ አለች። እንዴት ይሄ ነገር ሊሆን ይችላል? እኔ ምንም አላጠፋሁም እኮ እኔ ወንድማችሁ ነኝ ወዳችሁ እናንተ መሳሰል መጨረሻ ደግሞ ወደ ቤት አልመጣም አንተ ጋር መኖር በሞታስ አላስበውም። ብታመም ራሱ ዞር ብለህ እንድታየኝ አልፈልግም። እንዴ ምን አጠፋው ማለት እኔ ያረኳቸው ነገር አለ? የኔ ልጅ አንተ ምንም አላረክም። እኔ ደግሞ አሁን እሷ ስላለች እናቴ ከሱ ጋር መኖር የለብሽም ስላለችኝ አይሆንም። እኔ ካንተ ጋር አብሬ ነው ከፈለገች እሷ አልኖርም ካለች የራሷ ምርጫ ነው እንጂ እኔ ከስንት ዓመት በኋላ ያገኘሁት ልጅ ትቼ ወደ እሷ ሄዳለሁ ብዬ አላወራም፣ አልሄድም። እኔ ካንተ ጋር ነኝ፣ ከጎን ነኝ፣ አብሬ እኖራለሁ። እሷም ሆነች ሁለቱም ልጆቼ ከፈለጉ እናቴ ካሉ አብረው መተው ይኖሩ። አይ እኛ የራሳችን እንኖራለን አንፈልግም ካሉ ምንም ማድረግ አይቻልም። አንተ ደግሞ ምንም ቤት ያልሄድም እንደዚህ ሰድባኛለች እንደዚህ ብላኛለች ብሎ ነገር አይሆንም። በቃ የኔ ልጅ ቤታችን እንሄዳለን። እሷንም ማናገር ካለብኝ ትንሽ ሻል ይበለኝና ካልሆነ አናገራታለሁ ሄጄ፣ ካልሆነ ደግሞ በስልክ ታገናኘኝና አወራታለሁ ሁሉንም ነገር። ወንድምነቱን አምና ከተቀበለች ትቀበል። አይ ካለች ደግሞ አንተ ምን አስጨነቀህ? እኔ እናትህ አለሁ ብለህ አይደል? እኔ ከየትም አንተን ትቼ አልሄድም። አንተን ትቼ መሄድም አልፈልግም። ከስንት ዓመት በኋላ ያገኘሁትን ልጄ በስንት እንባና ለቅሶ ያገኘሁትን ልጄ አሁን ከልጄ ጋር እሷን ቢብላለች አልወደደችም እኔ አብሬሽ ሄዳለሁ ምን የሚለው ነገር ጭራሽ አልሄድም፣ አላደርገውም። ከመጣች ስምጣ በስርዓት ነይ ብለሃታል። እናቷን በስርዓት አንከባክቦ ይዞላታል እንጂ ሌላ ምንም የሆነችባት ነገር የለም። ከመጨነቅ እንትን ከማለት ተገላገለች። እኔ አንተ ጋር ከተቀመጥኩ ጀምሮ እኮ እሷ ይኸው በስርዓት እየኖረች ነው። ቢያንስ የሆነ ነገር ቢሆን በዛን ሰዓት እንዴት እንደምትሆን ይታወቃል። ስለዚህ እኔ አንተ እየተንከባከብከኝ ነው፣ በጥሩ ይዘኸኛል። ስለዚህ እኔ ልጄንም ማስከፋት አልፈልግም። እመጣለሁ ካለች ነይ ብለሃታል፣ ለእኔም ነግሬያታለሁ። ከመጣች ትምጣ። አይ አልፈልግም እኔ ብቻዬን መኖር ነው የምፈልገው ካለች መብቷ ነው፣ ትኖር፣ አትጫናት፣ ተዋት። አንተ ግን ቤቴ አልሄድም የሚለው ነገር አይሆንም። ቤታችን እንሄዳለን። እኔ ካንተ ጋር አብሬ እኖራለሁ። በቃ እኔ መቼም ካንተ ጋር ተለይቼ የምሄድበት ነገር የለም። ልጄ እባክህ አሁን ወደ ቤታችን መሄድ አለብን፣ እንሄዳለን። አይ እሱም ብቻ አይደለም ወደ ቤት እንዳልመለስ ያርገኛል ጉዳይ። እሺ ምንድነው የተፈጠረው? ሌላ ነገር ደግሞ ያው ማለት ከሳሮን ጋር የሆኑ የተፈጠሩ ነገሮች አሉ። ስለዚህ የፍቅር ጥያቄ አቅርባልኝ ነበር ሳሮን የሚኪየት ማለት ያው እንደቴ ነበር ማለት እና ባልጠበቁት ባላሰብኩት ሁኔታ የፍቅር ጥያቄ አቀረበችኝ እና ትንሽ ደንግጫለሁ። አሁን ማለት ከሷ ጋር መታየት ስለከበደኝ ነው። እንዴት ብዬ አይኗና ያለው የሚለው ነገር ከበደኝ። ምንድነው እየተፈጠረ ነገር ያለው? ማለት የፍቅር ጥያቄዋን አልተቀበልኳትም እና አሁን እንዴት ብለን ከሷ ጋር አብረን መኖር እንችላለን? ለትንሽ ጊዜ ወይ መጥፋት አለብኝ ወይ ደግሞ የሆነ ነገር ማድረግ አለብኝ። እና ታዲያ ካስፈለገ እሷ ትሄድ እንጂ ለምንድን ነው አንተ ከቤት ካስፈለገ እሷ እንትን ትበል እንዴ? ለምንድን ነው ማለት አሁን ሚኪን እንግዲህ ተከራይቼ አስገብቼዋለሁ። አንድ ቤት ተከራይቼ ለታል ወጥቷል ከጸበልና እንዲረጋጋ አሁን ከማንም ሰው ጋር እንዲገናኝ ስላልፈለኩኝ ነው። እንዲረጋጋ ትንሽ ቀን አንድ ሳምንት ምናምን ቆይና ከዛ በኋላ እሷ አብረው እንድትኖር አደርጋለሁ። ግን የተወሰነ መረጋጋት አለበት ምክንያቱም እንዳይጨናነቅ። አሁን ሳሮን ተከፍታለች በዚህ በሀዘን ስሜት በዚህ ሁኔታ እሱ ጋር እንድትሄድ ስላልፈለኩኝ አሁን የሚያስደስተው የሚያዝናናው ነገር ነው ማየት ያለበት። በዛ ላይ እናቱ እንደሞተች አያውቅም፣ ራሷ እንዳጠፋች ስለማያውቅ ይሄን ጉዳይ መንገሩ ከብዶኛል። እንዴ እሷ ራሷ አሟታል እንጂ በዚህ ሰዓት አሁን እንደዚህ አይነት ጥያቄ የምትጠይቅበት ሰዓት ነው እንዴ?
ማለት በቃ ሲመስለኝ አልገባትም ያለውበት ሁኔታ ተረድታኛለች ግን እኮ የራሷን ነገር አስቀድማ ይሆን እና በሚኪም ደስተኛ ነች በጣም ወንድሟ ስለተመለሰ በህይወት ስላገኘችው አይተነዋል ስላገኘችው ያው በሰዓቱ ደስተኛ ስለነበረች በቃ ፍቅሯን አውጥታ ገለጸች እኮ በዚህ ሰዓት እኮ እንኳን እሷ ሌላም የውጭ ሰው እያሰበልን ለኛ በሚያስበበት ሰዓት እሷ አብራ ካንተ ጋር ከስር እያለች ሁሉን ነገር እያስተካከለች ባለች ሰዓት እንዴት እንደዚህ አይነት ነገር ታመጣለች ቢያንስ ነገሮቹ መስተካከል አለበት አንተ ምን ደረጃ እንዳለ ምን ቦታ ላይ እንዳለ ለራስህ እንኳን ምግብ የምትበላበት ሰዓት የለም ከዛዛ የምትሮጥበት ሰዓት ነው በዚህ ሰዓት እንደዚህ አይነት ጥያቄ የሚጠየቅበት ሰዓት አይደለም የሚወራበት ሰዓት አይደለም ካስፈለገ ይሄ ጥያቄ መጠየቅ ካለበት ይሆን አንተ ጊዜ ሲኖር ነገሮቹ ሲመቻቹልህ ሲስተካከሉልህ መጠየቅ ካለባት መጠየቅ ነው ሲጀመር እሷ እንዴት እንደዚህ አይነት ሐሳብ አመጣች እንዴት ብታስበው ነው አንተ እንደዚህ አይነት ጥያቄ የምትጠይቀህ አላቅም ማለት ውስጣ አይምሮዋ ላይ ምን እንደመጥቶ እንደሆነ አላቅም ያው ልክ ነች እኮ ማለት ብቸኛ በነበረችበት ሰዓት አብሬያት ነበርኩ ተንከባክቤያታለሁ ቻልኩትን አድርጌላታለሁና ማሰቧ እኮ አልደነቀኝም ግን እንዴት በዚህ ሰዓት ላይ የሚለው ነገር በጣም እኮ አልኩህ እኮ ቢያንስ አንተ ወንድሟ ሁሉ ነገር ሆነ ነው እንደዛ ስታደርግ የነበረው ግን እሷ አንተን እንደ ወንድምነት መቅረብ ስትችል የፍቅር ጥያቄ መጠየቋ ትንሽ ለኔም አሳሰበኝ እውነት እንደዛ ማለት የለባትም ቢያንስ አንተ በጣም በነገሮች ተጠምደሃል ግራ የተጋባ ሰው ነህ አሁን አልተረጋጋህም ከቤተሰቦች ጋር ገና መገናኘትህ ነው ከነሱ ጋር እንኳን በሰራት ቤት ተቀምጠህ የምታወራበት ጊዜ አላገኘህም ያንዱን ችግር ፈታው ስትል አንዱ ችግር ይመጣብሃል በዚህ ሰዓት አሁን እንደዚህ የሚባል ነገር ነው ወይ ነው እሷ ታውቃለች ብዙ ነገር የምታውቀው ናት አይነገራትም ህፃን አይደለችም ግን በዚህ ሰዓት ይሄ ነገር መጠየቅ አለበት ወይ ካስፈለገ ደግሞ እኮ ቀና ለጊዜ ያለ ማውራት ትችላለች የሆነ ጊዜ አንተ በተረጋጋ ሰዓት እንትን ባልክ ሰዓት ማውራት ትችላለች እንጂ እንዴት አንተ በነገር ተጠምደህ በተጠመድክ ሰዓት የፍቅር ጥያቄ መጠየቅ እውነት ለኔ ምንም እየመሰለኝ አይደለም አሁን ስለዚህ ቤት እሄዳለሁ አልሄድም የሚለው ነገር ይሄ ከባድ ነው ካስፈለገ ሰው ከወንድሟ ጋር ተቀመጥ ሄድና እንጂ አንተ ትንሽ ቀን እሱ መረጋጋት አለበት አሁን ላይ ማስጨነቅ አልፈልግም ደና የተሻለው ልጅ አይምሮ ወደ ሌላ ነገር እንዲበረዝ ማድረግ አልፈልግም ለዛ ነው አሁን እናቱን መርዶም እስካሁን ያልነገርኩት እናቴ ታለች እናቴ ትመጣለች ወይ እናቴ ትነች እያለ ይጠይቀኝ ነበርና ማለት መንገር ራሱ ተሳቀቅኩኝ እኔ እንዴት እንደምነግረው አላውቅም ነው ግን ቢሆንም እኮ ቢያንስ እሷ በአቅራቢያው ብትሆን እዛው አካባቢ ወይ እሷም ለብቻው አንድ ክላስ ይዛ ተከራይታ ትተቀመጥ ለአንተም ሰላም የምትነሳ ከሆነ እንደዛ አይነት ጥያቄ ጠይቃ አንተም ለሷ ምን ልመልስላት ምን ማለት ነው ያለብኝ እያልክ ራስህን እያጨናነክ ነው ቤትም አልሄድም እስከማለት ድረስ ለሰው ይሄን ያክል እንደዚህ እስከ ምንድነው ያላችሁ ምንድነው የሆነ ችግር አለ ቤት ውስጥ እያሉ ነው ምልክት የሰጡኝ ነው ምንድነው የተፈጠረው ወዴት ነው መሄድ ያለብን አንዴ መሄድ አለብን እኮ ምንድነው የተፈጠረ ነገር አለ አንዴ ብቻ እናገር ምንድነው አንዴ ነው ወደዚህ አንዴ ብቻ ምንድነው የተፈጠረው ነገር ቤት ችግር ተፈጥሯል እንዴ ህሊና ቤት ነች ያለችውና የተፈጠረ ነገር አለ መሰለኝ ያው ቶሎ ወደ ቤት እንሂድ በቃ ወደ ቤት ባክ ልጅ ተረጋጋ